ዋግፍታን አስባችሁ ታውቃላችሁ? ሺህ ዓመት ወደ ኋላ ህዝቡን መመለስ ወደ ድንቁርና። ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቄፈና የተለየ ነገር አላስተማረም። ኢትዮጵያዊ መሆን እንዴት ያኮራል! አሸብርቋል ሚኒሊክ ሐውልት። ሰላም የተወደዳችሁ እግዚአብሔር ቤተሰቦች እንዲሁም የመድን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ አይለየን። አሁንም ዛሬም በአዳዲስ መረጃዎች በአዳዲስ ቪዲዮዎች እንዲሁም ወቅታዊ በሆኑ ጉዳዮች ወደ እናንተ መጥቻለሁኝ። ዛሬ እንግዲህ ኢሬቻ የሚከበርበት ቀን ማለትም መስከረም 24 2018 ዓ.ም ማለት ነው። ኢሬቻ የሚከበርበት ቀን ነው። ዛሬ በኢሬቻ በሚከበርበት ቀን ምንድነው እየተፈጠረ ያለው አብረን የምናይ ነው የሚለው። ብፁዓን አባቶችስ ኢሬቻ ላይ ለማክበር መሄድና መገኘት ነበረባቸው ወይ? ኢሬቻ ሌላ አምልኮ ነው ይባላል፣ ወይም የዋቄፈና ወይም የዋቄ ፈታ የሚባለው የዛ እምነት ስርዓት ነው ይባላል። ስለዚህ እዚህ ከገባ በኋላ ግን ኢሬቻ የሚባለው ነገር ወደ አምልኮ እንደተቀየረ አብዛኞቹ መረጃዎች ይወጡና ብዙ ተቃዋሚዎች እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ብቻ ሳይሆን በፕሮቴስታንቱ ዓለም እንዲሁም በእስልምናው እምነት ውስጥ ያሉ ሰዎችም ይሄንን ኢሬቻ ወይንም ዋቄ ፈታ የሚባለው ነገር እየተቃወሙት ይገኛሉ ማለት ነው። ስለዚህ ይሄን ጉዳዮች የምናይ ነው የሚሆነው። ጫፍ ላይ ያሳዩዋችሁ እንዳለ ሐሳባችን እየሰጠን የምናያቸው ነው የሚሆነው ማለት ነው። ስለዚህ ይሄ ነገር ትክክል ነው ወይስ ትክክል አይደለም የሚለው ነገር አብረን ሐሳብ እየሰጠን እናያለን። እንዲሁም መስቀል አደባባይ ላይ ነው እንግዲህ ትናንትና ሁለት ለዛሬ አዳር ማለት ነው ህዝቡ አንዴ ተኝተው ያደሩበት አጋጣሚ አለና ስለዚህ ይሄ ስርዓትስ ይሄን ነገር እንዲከተሉ ያደርጋል ወይ ማለት ከእምነት ጋር የተገናኘ ነገር ነው ወይስ ባህል የሚለው ነገር ስላልገባን ግልጽ እንዲሆን ስለፈለግን ነው። ሌላው ሀሌታ ሚዲያ ላይ ቀርቦ የተናገረ አንድ ትልቅ አባት አለ። ኢየሱስ ክርስቶስ በምድር ላይ እየኖረ ወንጌልን በሚያስተምርበት ጊዜ እያስተማረ ያለው ዋቄ ፈታ ብቻ ነበረ እያለ እንግዲህ ሐሰተኛ ነገር እየተናገረ ይገኛል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ ወንጌልን በሚያስተምር ጊዜ ዋቄ ፈታ ወይንም ባዕድ አምልኮ የሚባለውን ነገር እያስተማረ እንዳልነበረ መጽሐፍ ቅዱሳችንም ወንጌልም ቅድስት ቤተክርስቲያናችንም ጠንቅቃ ታስተምረናለች ማለት ነው። ሐዋርያቶች ክርስቶስን ሲሰብኩ እንደዚህ ያስተምራል የሚል መጽሐፍ ቅዱሳዊ ቃል ወንጌልም አላስተማሩ ነበር ማለት ነው። ለማንኛውም ከእናንተ የሚጠበቀው ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ መሆን አገልግሎቱን መደገፍ ነው። ወደ መጀመሪያው ቪዲዮ ወስዳችኋለሁ። ወደዛ ከመሄዳችን በፊት ግን ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ አሸብርቋል ሚኒሊክ ሐውልት በአባገዳ ባንዲራችን አሸብርቋል ባንዲራውም ሚኒሊክ አደባባይ ማን ነው ሚኒሊክ ሐውልት ሰይ ሚኒሊክም ለበሰው ይሄንን ባንዲራ ጎሽ አለበስ ነው ይሄን ባንዲራ ሰይ ቤተሰቦች የመጀመሪያው ቪዲዮ ይሄን ነው የሚመስለው። ይሄ ቪዲዮ እንግዲህ እንዳያችሁት 4 ኪሎ ሰማዕቱ ቅዱስ ጊዮርጊስ ቤተክርስቲያን አካባቢ የሚኒሊክ ሐውልት እንዳለ አብዛኞቻችን ኦርቶዶክሳውያን እንዲሁም በዓለም ደረጃ የሚታወቅ ሐውልት እዛ አካባቢ አለ ማለት ነው። ስለዚህ ይሄን ነገር ከሆነ ከብሔር ጋር ነው ያነካካው ይሄ ልጅ ማለት ነው። ሚኒሊክ ሐውልት ተከበበ፣ ባንዲራውን አለበስ ነው ምናምን። ይሄ የብሔር መከፋፈል ወይም የብሔር ጦርነት እንዲነሳ የሚያደርጉ እንደነዚህ አይነት አስተሳሰባቸው ትንሽ የሆኑ ሰዎች ማሰብም ያቃታቸው በጣም ትንሽነት ነው ይሄ። በነገራችን ላይ አደባባይ አልበሳልና ስለዚህ አደባባይን አለበስ ነው እንደዚህ አደረግን ነው አይደለም። ይሄ ባህል ነው ብላችሁ ነው ያለበሳችሁት እንጂ በሌላ ጉዳይ አይደለም ያለበሳችሁት። ይሄ መቀማት ምናምን ነገር አይደለም። እኔ ብሔር ውስጥ መግባት አይደለም። ስለዚህ ይሄ ከብሔርን ከብሔር ለማጋጨት አንተ የሆነ ቦታ ላይ ተቀምጠ ብሔር ከብሔር የምታጋጨው ነገር ይሄ ለአንተ ጥሩ እንዳለ ይሄ ያስተሳሰብ ትንሽነት ነው። ድንጋይ እኮ ነው እዛ ያለው ሐውልት ነው አይደል? በሐውልት ተቀርጾ ተቀመጠ አፄ ሚኒሊክ እንጂ ድንጋይ ነው ያለው። ስለዚህ ይሄን ነገር ምን ለማለት ፈልጎ ነው? አፄ ሚኒሊክን የሚጠሩት አማራዎች ናቸው ብዛት፣ ወይንም አፄ ሚኒሊክ ማለት የአማራ ተወላጅ ነው። በነበረበት ጊዜ ስለ አማራ ያደላል ወይንም የሆነ በጣም ሌሎች ፖለቲኮች አሉ። ስለዚህ ያንን ነገር የአማራን ሕዝብ የጎዳ ስለመሰረው ነው እንደዛ አይደል ማለት ያለበት። ይሄ የዛሬው ቀን ነው ባህል የምታከብሩ ባህል ነው ተብሎ የባህል ቀን የተከበራችሁ የምታከብሩበት የኦሮሞ ባህል የሚባልበት ቀን ነው ኢሬቻ ማለት። ስለዚህ በኢሬቻ ቀን ይሄ ነገር ስለለበሰ ሚኒሊክን አደባባይ ያለበስ ነው ምናምን ይሄ ትንሽነት ነው በጣም። ስለዚህ ውስጥ ላይ ወይንም ፎቶዋችሁን የማታሳዩ ሰዎች እንደዚህ ያለበስ ነው እንደዚህ ያደረግ ነው ይሄ ማለት በቃ አንዱ ብሔር እነሳና ከአንዱ ጋር እንዲጋጭ የምታደርጉበት ነገር ቢቆም በጣም የተሻለ ነው የሚሆነው። እንጂ አደባባይ ስለተለበሰ ሚኒሊክ ሐውልትን እንደዚህ አድርገን አለበስ ነው ምን ይሁን? እሺ ከዛም በኋላ አለበሳችሁት ከዛ ምን ይሁን?
አሁን ከሌ የኔ ነው አላለ ከሌ የኔ ነው አላለ። ይሄ እንደንትን ሀብት ነው፣ ቅርስ ነው፣ እንደ ቅርስ ነው። እሳቸው ትልቅ ስራ ሰርተው ነው ኢትዮጵያ ሀገራችንን ከጣሊያኖች ከወረራ አድነው ነው እዚህ ያደረሱት። አንተ የምትኖርባት ምድር እንድትኖር ያቆዩልህ እሳቸው ናቸው። እሳቸውና ሌሎች ጀግኖች ሰዎችም አሉ። ስለዚህ ይሄን ነገር ወደ ብሔር ውስጥ ርግ አድርገህ መውሰድና አደባባይ እየዞርክ ይሄን ነገር እንደዚህ አደረግነው እኛ እስከዛሬ አልተደረገም ሌሎች ብሔሮች አላደረጉትም ነበርና እኛ አደረግነው ብሎ ይሄ ሃይማኖትን ከሃይማኖት ለማጋጨት የሚደረግ የሃይማኖት ጦርነት እንዲነሳ፣ የብሔር ጦርነት እንዲነሳ፣ የጎጥ ጦርነት እንዲነሳ የምታደርጉ በጣም ትንሽ አስተሳሰብ ያላችሁ ሰዎች አላችሁና እባካችሁ እንደዚህ አይነት ነገር ለህዝብ በመማኑ ወይንም ለታዳጊ ሰዎች አታድርሱ። ያለፉት ከኛ በላይ ያሉት እኛም እናውቀዋለን አንዳንድ ነገሮች። ስለዚህ ለሌሎች ለሚመጣው ትውልድ ግን እንደዚህ አይነት ጸባጫሪነት ወይንም የብሔር መከፋፈል ባታመጡባቸው በጣም የተሻለ ነው ብለን እናስባለን። ቀጣይ ቪዲዮ አለ እንመልከት እስኪ። ዋቅፈታን አስባችሁ ታውቃላችሁ? 1000 ዓመት ወደ ኋላ ህዝቡን መመለስ ወደ ድንቁርና ወደ ጨለማ ህይወት ግልጽ ነው የምንናገረው። የሃይማኖት አባስ ነው። ወደ ጨለማ ህይወት ወደ ኋላ ሽፋኑ ባህል ነው። ሽፋኑ ባህል ነው። ወደ ውስጥ ገባ ብትገላችሁ ገቡ ስታዩ ጣዖት ነው። ያሳዝናል። ለክርስቶስ የማዳን ስራ እንቅፋት የሆነ ስብስብ። በመጀመሪያ በኦሮሞ በዋቄፈናው አመለካከት ውስጥ መንግስተ ሰማያት የሚባል ነገር የለም። ኢሬቻ ለማስወገድ ወደ አደባባይ መውጣት አለበት። ገዳይ የገዳይ ለማንም የማይራራ በጣም የሚገርምና የሚደንቅ ነገር ነው ያለው። ብፁዕ አባታችን አቡነ ሳዊሮስ እንግዲህ በጣም በብዙ ሽኩቻና በብዙ የቤተክርስቲያን ጥቁር መልበስ ምክንያት በመሆን የምናውቃቸው አባት ናቸው። ከአሁን በፊት ቅድስት ቤተክርስቲያን ለሁለት እንድትከፈል ቅዱስ ሲኖዶስም ለሁለት እንዲከፈል ካደረጉ አባት የመጀመሪያው አባት ብፁዕ አባታችን አቡነ ሳዊሮስ ነበሩ በሰዓቱ። ነገሩ ግን እንዲበር ተደርጎ እነሱ የሚፈልጉትን ቦታ ላይ እንዲቀመጡ ተደርጓል። ዋናው አሁን ወደዛ መመለሳችን ሳይሆን አሁን ላይ ያለው ነገር ምን ላይ ነው ማለት እሬቻ የሚባለው ነገር አምልኮ እንደሆነ እየታወቀ ወይንም ብዙ ፕሮቴስታንቶችም ሆኑ ሌሎች እምነቶችም እሬቻን የገባቸው እሬቻን የሚያውቁ ሰዎች አምልኮ ነው። ስለዚህ ለምንድን ነው ወደዛ ነገር የሚኬደው? ይሄ ነገር ለምንድን ነው? ዋቄ ፈታ የሚባል ነገር አለ። ስለዚህ እሬቻን ማክበር ያለባቸው የዋቄ ፈታ ሰዎች ብቻ ናቸው፣ ወይንም ዋቄ ፈታ የሚባለውን የእምነት ዘዴ የሚያመልኩ የሚከተሉ ሰዎች ብቻ ናቸው የሚባል ነገር አለ። እንግዲህ ብፁዕ አባታችን አቡነ ሳዊሮስ ወደ እሬቻ ቦታ ሲሄዱ ነው እያየናቸው ያለው ቪዲዮን ማለት ነው። በባለፈም ተናግረዋል ብፁዕ አባታችን አቡነ ሄኖክ እሬቻ ጨለማ ነው፣ እሬቻ ማለት ጣዖት ማምለክ ነው። እሬቻ ላይ የምትሄድ ከሆነ ግንድ ላይ ቅቤ ተቀባለህ፣ የደም መስዋዕት ታቀርባለህ፣ ውሃ ላይ የምታደርጋቸው ነገሮች አሉ። ስለዚህ ያ ደግሞ ባዕድ አምልኮ ነው። ይሄ ወደኋላ በሺህ ዓመቶች ብንቆጥር የምናገኘው የባዕድ አምልኮ የሚያመልኩበት ጊዜ ነበረ። ያንን ነው አፍሰው እዚህ የመጣውና ያ ነገር እዚህኛው ትውልድ ላይ እዚህኛው ኦሮሞ የሚባለው ማህበረሰብ ላይ መብዛትም መረማመድም የለበትም እያሉ ተናግረው ነበር። እንግዲህ ብፁዕ አባታችን አቡነ ሳዊሮስ ደግሞ ወደዛው ቦታ ሲሄዱ እያየናቸው ነውና ስለዚህ የትኛው ነው የምንከተለው? እኛ ራሱ በጣም ስለገባን ነው ግራ ስለገባን ነው ማለት ብዙ ሰዎች እየተቃወሙት ያሉ፣ ግን ትንሽ ብፁዓን አባቶች ደግሞ ትክክል ነው ብለው እያመኑበት ያለ ነገር አለ። ባህል ከሆነ ኦኬ ያው ባህል ነው ማለት ይሄን ነገር ባህል ነው ብሎ የሚያሳምነው አባት ማን ነው? ታሪክ እንደሚዘግበው ከሆነ አምልኮ ነው። እንደምናየው ቪዲዮ ላይ በመረጃ እንደሚቀርብ ከሆነም አምልኮ ነው። ታሪክ በ1620 ጀምሮ ነው ዋቄ ፈታ የሚባለው ነገር ተመሰረተ። ከዛም በኋላ ይሄ እሬቻ የሚባለው ነገር ግን የዋቄ ፈታ የእምነቱ ስርዓት ነበረ። ግን ሲወርድ መጥቶ አሁን እነዛ ዋቄ ፈታዎች በሚያደርጉት ጊዜ የነበረው ቅቤ መቀባት፣ ግንድ ላይ የደም መስዋዕት ማቅረብ፣ ዶሮ ከብት ምናምን እያረዱ የሆነ የተሰበሰበ ድንጋይ ላይ ወይም የተቆለለ አፈር ላይ ያን ነገር የሚያደርጉት ነገር እንደቀጠለ ነው የሚኬደው ማለት ነው። አሁን ነገር ግን ያም ነገር እየበዛው ነው። ሌላ ውሃ ላይ እንደዚህ መንከር ምናምን ይሄ ነገር ምንድነው ከዘመን ዘመን ላደረስከን ምናምን ብሎ ድሮ በ1620 ጊዜ የተሰራ ነገር ነበረ። ግን ያ ነገር እዚህ ሲደርስ እየተለወጠ ነው የመጣው። ከተለያዩ ሀገሮች ይሰበሰባሉ፣ እሬቻ የሚባለው ነገር ይከበራል። ስለዚህ ወደ አምልኮ እየተቀየረ ነው ማለት ነው እየሄደ ያለው። ስለዚህ ይሄን ነገር ብፁዕ አባቶች የእውነት እየደገፉት ነው ማለት ነው ወደዛ የሚሄዱት። አምልኮ ነው እየተባሉ እየተነገሩ አምልኮ መሆኑን እያወቁ ስለዚህ እነሱ ለቲፎዞ ነው የሚሄዱት ልባቸው እያወቀ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወርዶ የሚናገር ከሆነ ምን ብሎ ነው?
ሚዲያ ላይ ቀርበው ያሉ ሰዎች ሲናገሩ ክርስትናና ይሄ እሬቻ የሚባለው ነገር ሄዳችሁ እዛ የምታመልኩትና ወደ ክርስትናው ስትመለሱ እንደገና ይጋጫል አይጋጭም ሲባሉ አይጋጭም የሚሉት ነገር አለ። ይሄ አስተሳሰብ ትንሽነት ነው። ሌላ ባዕድ አምልኮ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ በሰፈረ ነገር የተናገረው ነገር አለ። በሰማይም ላይ ካሉ በሰማይም በምድር ላይም ካሉ ከምድርም በታች ባሉ በቀረጽካቸው ምስሉ በማንኛውም ስዕል አትስገድ አታምልክ ብሏል። ያ ማለት ግን ቅዱሳን ስዕሎችን አይደለም። እዚህ ውስጥ መግባታችን አስፈላጊ አይደለም ማለት ብዙ ሰዓት ስለሚወስድ ማለት ነው። ስለዚህ ብፁዓን አባቶች እዛ ቦታ ላይ መገኘት አለባቸው ብዬ ስለማላስብ ምናልባት በብሔር እየከፈሉት ከሆነ ኦኬ ሊሆን ይችላል። ግን ይሄ ባዕድ አምልኮ የሚባል ከሆነ በክርስቶስ ደም የተሰራችው ቅድስት ቤተክርስቲያን ውስጥ የሚያገለግሉ የመንጋው ጠባቂ የሆኑ ነፍሳትን ከእሳት የሚያድኑ ብፁዓን አባቶች ክርስቶስ በሞገሱ የሾማቸው እኛ በጸጋቸው የምናከብራቸው አባቶች ኢሬቻ በዓል ላይ ሄደው ማክበር አለባቸው። እዛ የሆነ ባዕድ አምልኮ ሲደረግ ሄደው ማየት አለባቸው። ስለዚህ ይሄ ተቆርጦ የወጣ ቪዲዮ ነው። ብፁዕ አባታችን አቡነ ሄኖክ ምን አሉ? ብፁዕ አባታችን አቡነ ሳይሮስ ሲሄዱ ተያዙ። ስለዚህ በጣም ግራ የተጋባ ነገር ስለሆነ ነው በብፁዓን አባቶች ላይ ያለ ነገር ማለት ነው። ስለዚህ ለማንኛውም ይሄ ነገር ግን የሆነ መግለጫ ቢሰጥበት በጣም የተሻለ ነው የሚሆነው። ለክርስትና እምነት ተከታዮች በጣም አወዛጋቢ ነገር ስለሆነ ብፁዓን አባቶች እዛ ቦታ ላይ ይሄዳሉ ተብሎ ስለማይጠበቅ ማለት ነው። ማለት ያን ነገር የሚያከብሩና ያን ነገር የሚመሩ የአባገዳ አባቶች አሉ። ስለዚህ እነሱ ናቸው ከድሮ ጀምሮ የመጣ ነገር ሲወርድ ሲዋረድ የመጣ ነገር ስለሆነ እነሱ ናቸው ነገሩን እንደ ሂደቱ የሚያደርጉት። ለማንኛውም ይሄን ለማለት ፈልጋለሁ። ቀጣይ ቪዲዮ አለን እንመልከት እስኪ። ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቄፈና የተለየ ነገር አላስተማረም። ምንጩም ከዛ ስለሆነ ኢየሱስ ክርስቶስ አስተምሮ የዋቄፈና ነበር ማለት ነው። የኢየሱስ ክርስቶስ አስተምህሮት ከዋቄፈና የተቀዳ ነው እያሉ ነው ዶክተር። yes ማስረጃ በጣም ጥሩ። ወይ እኔ የተወሰነ ሰጣለሁ አንተም ከእሱ ካስተማራቸው ውስጥ የሆነውን ብትጠቅስ እንዴት እንደሆነ አገናኝልህ ነበር። ግን ከዚሁ ጋር የተገናኘ ከሪቹዋል ጋር የተገናኘውን እናንሳ። አሁን ነው ብጥብጥ የተጀመረው። እሺ ከሪቹዋል ጋር የተገናኘውን ብናነሳ ኢየሱስ ክርስቶስ ሪቹዋል ከኔ ውጪ አታምልኩ ብሎ ረግሟል፣ አልተቀበለም ብለው አዛብቶ ኢንተርፕሬት የሚያደርጉ ሰባኪዎች ተናግሮ ሰዎች በዚህ ውስጥ ነው ያሉት። በኋላ መቼ ነው የተወሰነው እሱንም የሚለውን እናያለን። ፈርስት ኦፍ ኦል ኢየሱስ ክርስቶስ ሪቹዋል አታድርጉ አላለም። የትም ቦታ ብትሄድ የምታደርጉትን ሪቹዋል ስታደርጉ ከልብ መሆን አለበት፣ መንፈሳዊነት መኖር አለበት፣ ላይምሰል መደረግ የለበትም። ከትልቅ ሰው ወይንም ዶክተር ከሚል ማዕረግ ካላቸው ትልቆች አባትና ትልቅ ሰዎች የማይጠበቅ አማርኛና የማይጠበቅ ከአንደበት የወጣ መጥፎ ቃላት። ኢየሱስ ክርስቶስ በምድር ላይ በኖረ ጊዜ ከዋቄፈና የተለየ ነገር አላስተማርም ነገር ያሉት። ዋቄፈና ታሪኩን የዋቄፈና የሚባለውን ታሪክ ነገር በደንብ ለይተው አያውቁትም ነበር ማለት ነው። ስለዚህ ያን ዋቄፈና ከሆነ ከጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው በምድር ላይ እያለ ይሄን ነገር ከሆነ እያስተማረ ያለው ለምንድነው በሰማይም ላይ ካለው በምድር ላይ ካለው ከምድር በታችም ከሚኖሩ ለማንኛውም ስዕል አትስገድ የሚለው? እንግዲህ ክርስቶስ ተሳስቷል ማለት ነው። የተሳሳተው እናንተ ሳትሆኑ ክርስቶስ፣ እናንተ ከክርስቶስ በኋላ የመጣችሁ ወይንም ክርስቶስ በአምሳሉ የፈጠራችሁ ሰዎች ናችሁ ትክክል ማለት ነው። ይሄ ስህተት ነው በጣም። ጌታችን መድኃኒታችን ኢየሱስ ክርስቶስ ባዕድ አምልኩ ብሎ አላስተማረም። ያ ከሆነ እኛ ኦርቶዶክሳውያኖች መጀመሪያ የምንቃወመው እሱን ነው። ባዕድ አምልኮ ግንድ ላይ ቅቤ ቀቡ ለምን ጽፏል? መጽሐፍ ቅዱስ ላይ ተጽፏል። ይሄ ምንም የሚዋሽ የሚቀየርም ምንም ነገር አይደለም። ይሄ ዶግማ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሮታል፣ ተጽፏል። ስለዚህ ዋቄፈና የሚባለውን እምነት የሚያመልኩትን፣ በነገራችን ላይ እምነት የግል ነው፣ ማመን የግል ነው። ማንኛውም ሰው በፈለገው ነገር የማመን መብት አለው። ስለዚህ ያን ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ አድርገው ብሎኝ ነው ማለት ይሄ ስህተት ነው። በድንጋይ የምታምን ከሆነ አንተ አሁን ግንድ ላይ ቅቤ የሚቀቡት የዶሮ የደም መስዋዕት የሚያቀርቡት በየተለያየ ቦታ ላይ ያ ክርስቶስ አድርጉ ብሏችሁ ነው አይደለም። ያ ባዕድ አምልኮ ነው ወይንም አጋንንት የሚባለው ነገር ሰይጣናዊ ስራ የተሰራ ነገር ነው እንጂ ክርስቶስ እንደዚህ አድርጉ ብሏችሁ አዟችሁ አይደለም። እሱማ ተናግሮታል። በሰማይም ካለው በምድርም ካለው ከምድር በታችም ካለው ብሎ ተናግሯል። አለቀ። በጣም በቂ ቃል ነው ማለት ይሄን ሌላ ባዕድ አምልኮን ወደ ጎን ጥለን
ክርስቶስን ብቻ ለመከተል ክርስትና ሃይማኖትን ብቻ ለመከተል ከተፈለገ ሌላ መጽሐፍ ቅዱስ ማንበብ ራሱ አይጠበቅብንም። ሌላ ፍልስፍና ውስጥ መግባት አይጠበቅብንም። እሱ የተናገረው አንድ ቃል በሰማይም ላይ በምድርም ላይ ከምድርም በታች ያለው ብቻ ያለው ቃል በቂ ነው። በጣም ሌላ ማሳመኛ መንገድ መኖር አይጠበቅበትም። ስለዚህ እነዚህ ትልቅ ሰው የተናገሩት ነገር በጣም ስህተት እንደሆነ እናያለን። እነሱ አሁን ይህን ታሪክ የሚያውቁ ከሆነ ከኛ በላይ እድሜ ያላቸው በ1620 የነበረውን ታሪክ ከእንግሊዝ ወደ አሜሪካ እየተሰደዱ የነበሩትን ሰዎች ታሪክ አላነበቡም ማለት ነው። እነዛ ሰዎች ናቸው ዋቄፈና የሚባለውን ነገር ያመጡት። እነዛ ሰዎችም ዋቄፈናን ነገር ሲያመጡት እዛ ከእንግሊዝ ወደ አሜሪካ በሚሰደዱበት ጊዜ ብዙ ሺህ ሰው ይሞትባቸዋል። እንግሊዝ ላይ ችግር ነበረ፣ ወደ አሜሪካ ወደ ደህና ሀገር ሲሰደዱ ማለት ነው። ስለዚህ እዛ ከሄዱ በኋላ የተለያዩ ስራዎችን ሰርተው ወደ እርሻ ውስጥ እንደተቀላቀሉ ነው ታሪክ የሚናገረው ማለት ነው። እርሻ እያረሱ ባጭሩ ስነግራችሁ እርሻ እያረሱ ያንን እርሻ አርሰው ከአንድ ዓመት በኋላ ፍሬውን ከበሉ በኋላ ነው የሚለው ታሪኩ። በ1621 ዓመተ ምህረት እንኳን ለዚህ አደረስከን ብለው እሬቻ ማክበር ጀመሩ ነው የሚለው ታሪክ። ስለዚህ ያ እሬቻ ግን ወደ አምልኮ ተቀየረ። አሁን እዚያ የተለያዩ ሀገሮች ላይ ሲሄድ ያን እሬቻ ማክበሩን በቃ ለዚህ አድርሰህልኛና ለሙን መቅጠፍ፣ ውሃ ውስጥ መንከር፣ ቅቤ ለምዛፍ መቀባት፣ ዶሮ መስዋዕት ማቅረብ ይሄን ከዓመት አደረስከኝ ብሎ እነሱ ክርስቶስን ያከበሩ ይመስሏቸዋል እንጂ እያከበሩ ያሉት ጣዖት አምላኪነት ነው። ጣዖትን ነው የሚያመልኩት። ጣዖትን ነው እያከበሩ ያሉት። ክርስቶስ መስዋዕት አቅርቡልኝ በየድንጋዩ ስር አላለም። ዛፍ ላይ ቅቤ ቀቡልኝ አላለም። ስለዚህ ዋቄፈናን ብቻ ነው ያስተማሩት የሚሉት እኛ አባት የተናገሩት ነገር በጣም ሐሰትና ትክክል እንዳልሆነ ልነግራችሁ ፈልጋለሁ። ፕሮቴስታንት እምነት ሊሆኑ ይችላሉ ወይንም የዋቄፈና እምነት ተከታይ ሊሆኑ ይችላሉ። ስለዚህ እንደውም የዋቄፈና እምነት ተከታይ ስለሆኑ ነው ዋቄፈናን እየደገፉ ያሉትና ክርስቶስ ከዛ ውጭ አላስተማረም ማለት። የትኛው መጽሐፍ ቅዱስ ላይ ነው ክርስቶስ ዋቄፈናን ነው ያስተማርኩትኝ ከዋቄፈና ሌላ እምነት የለም ብሎ ያስተማረው መጽሐፍ ቅዱሳዊ ማስረጃ ካላቸው መናገር ይችላሉ ማለት ነው። ቀጣይ ቪዲዮ እንመልከት። ኢትዮጵያዊ መሆን እንዴት ያኮራል! የህዳሴው ዘመን ላይ መሆን እንዴት ደስ ይላል! የቀይ ባህር ታሪክ ሰሪ መሆን እንዴት ያለ ክብር ነው! ባህልና ሃይማኖት የተለያየ ነው። ይሄንንም ጠንቅቃችሁ ልታውቁ ልናውቅ ይገባል። ባህሉን ካላከበርንለት ልንይዘው አይገባል። ከባህሉ ጋር ነው ህዝብ ያለው። ስለዚህ ይሄንን አውቀን ሁላችንም የሁላችንን ባህልና ሴት እንዲከበር የምንፈልግ ሁሉ የሌላውን እያከበር በእኩልነት ኢሬቻ ቤዚካሊ ሃይማኖታዊ በዓል ነው። ከጥንት አባቶቻችን ሲያከብሩ የመጡት ነው። እኔ የሚያሳዝነኝ አንድ ነገር አለ። የከበሯችን የጽናጽናችን የተለያዩ መሳሪያዎቻችን ቅዱስ ያሬድ የተጠቀማቸው መሳሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች የምናገለግልባቸው ቅድስት ቤተክርስቲያን የምትጠቀምባቸው መሳሪያዎች በየመንገዱ ላይ መንገላታቶቹ ራሱ በጣም ነው የሚገርመኝ። ከበሮ አይታችሁታል በየመንገዱ ላይ እንደዚህ ሲሆን ማለት ነውና ለዚህ እምነት የእውነት ይሄ በዓል ሲከበር ይገባዋል። ከበሮ ላይ ያለውን ነገር በነገራችን ላይ አያውቁትም ማለት ነው። የመወጠሪያው ከበሮ በእጃቸው የሚመቱት የሚቆረቁሩት ምናምን ነገር ሁሉም ከክርስቶስ ግርፋት ጋር የተያያዘ ነገር እንደሆነ አብዛኞቻቸው አያውቁትም ብዬ ነው የማስበው። ለነሱ ይሄ ብቻ መልስ በቂ ነው ማለት። ኦርቶዶክስ ከሆንክ ታውቀዋለህ ማለት የአንድን ቤተ እምነት አውጥተህ ለአንድ ቤተ እምነት መጠቀም በጣም ነውር እንደሆነ ይታወቃል። ይሄ አምልኮ ከሆነ ዋቄፈና ወይንም ኢሬቻ አምልኮ ከሆነ የኦርቶዶክስን የምትጠቀምባቸውን ቅድስት ቤተክርስቲያኒቷ የምትገለገልባቸውን ነገሮች ከቤተክርስቲያን ውስጥ አወጣችሁ ለሌላ አምልኮ መዋል በጣም ነውር እንደሆነ
እንግዲህ ታውቁታላችሁ ኦርቶዶክስ አንገታችሁ ላይ ማህተም ካደረጋችሁ። ሌላው ምንድነው አንድ ነገር የተረዳሁት ነገር አለ። እንግዲህ ቤተክርስቲያን ውስጥ ያሉ ብፁዓን አባቶች ይህን ነገር እንደሚደግፉ ተረድቻለሁ። እኛ አባት የተናገሩት ነገር አለ። እንግዲህ ወደ እሬቻም መሄድ አለብን፣ እሬቻም ስንሄድ እነሱን ባህል የነሱን ነገር ማክበር አለብን እያሉ ተናግረዋል ማለት ነው። ስለዚህ ቅድስት ቤተክርስቲያኒቷ ውስጥ ያሉ አገልጋዮች ይህን ነገር ይደግፉታል ማለት ነው። ስለዚህ እየተቃወምን ያለ ነው እኛ ስለ ማህተማችን የምንቆረቆር ኦርቶዶክሳውያኖች ነን፣ ወጣት ላይ ያለን ዘመን ላይ ያለን ሰዎች ማለት ነው። እየተቃወምንም ያለነው ምንድነው አምልኮ ነው። ይሄ ነገር አምልኮ ነው፣ እውነቱን ነገር ነው ማለት ባህል ከሆነ ባህል ነው፣ አምልኮ ከሆነ አምልኮ ነው። ግማሹ በሌላ ነገር እሬቻው ራሱ ለሁለት ስለተከፈለ ግማሹ በከበሮ በመዝሙር የሚያመሰግንበት ጊዜ አለ፣ ግማሹ ደግሞ ሌላ እየዘለለ ክርስቶስን ነው የማመሰግነው በእንደዚህ አይነት መልኩ የሚባለው ነገር ስህተት ነው። ይሄ የኛውም ለሁለት የተከፈለው በምስጋና በከበሮ እየተመታ እየዘመርኩ ጌታዬን ነው የማመሰግነው የሚባል ነገር ይሄም ስህተት ነው። ቅድም የተናገሩት ሰውዬ ማለት ነው ይሄ ነገር ትክክል ከሆነ ቅድም የተናገሩት ዶክተር የተባለው ሰውዬም ትክክል ነው የሚሆነው ማለት ነው። ያ ማለት ነው ክርስቶስ በምድር ላይ ያለ ዋቄፈናን ብቻ ነው ያስተማረው፣ ከዛ የተለየ ነገር አላስተማርም ያሉት ነገር ትክክል ሊሆን ይችላል ማለት እኮ ነው። ማለት አምልኮ እንደሆነ እየተነገረን አምልኮ እንደሆነ እየተማረን በግልጽም በአይናችን እያየንም ነገር ስለሆነ ኦርቶዶክስ ከሆንክ አንገት ላይ ማህተም ካደረግ የምትሸወድ አይመስለኝም። አንገቱ ላይ ማህተም ያደረገ ሰው ክርስቶስን የሚያውቀው ሰው ትክክለኛው ክርስትና የተማረና ክርስትናን የተቀበለ ሰው ከሆነ ይሄ ነገር ይጠፋል ብዬ አልገምትም። በየገጠር ውስጥ ያሉ ነገሮች ናቸው። አሁን ከተማ ውስጥ ሄደው ማለት ገጠር ውስጥ ይሄ ጣዖት አምላኪነት ሊኖር ይችላል ማለት ይሁን አድባር የሚባል ነገር አለ። እዛ የሆነ ቦታ ላይ ተቆለለ ላይ ከብት ማረድ ምናምን ያ ነገር ነው። አሁን በእሬቻ ስም ተሰብስቦ እሬቻ ስሙን ተቀይሮ እሬቻ ተባለ፣ ከዛ እንደዛ ሆነ ማለት ነው። ስለዚህ እዛ ያለውም እሬቻ መባል አለበት ማለት ነው። ስለዚህ ብፁዓን አባቶች የሚደግፉት ነገር እኔ በራሴ ትክክል ነው ብዬ አልገምትም፣ አላስብም። ሲጀመር ትክክል ነው አይደለም። ለምን ትክክለኛውን የነገሩን ትክክለኛውን ያስተማሩን መምህራኖች ስለ ቅድስት ቤተክርስቲያን ወንጌል በስርዓት የሚያውቁ ብፁዓን አባቶች ያሏት ቅድስት ቤተክርስቲያን ለኛ ለህዝበ ምዕመኖቿ አስተምረውናል፣ አልፈዋል። አሁንም ያሉ አሉ ለቅድስት ቤተክርስቲያኗ የሚቆረቆሩ ስለ ቅድስት ቤተክርስቲያን ወንጌል ትክክለኛውን ክርስቶስ የሚያውቁና መንጋውን የሚጠብቁ ነፍሳትን ከእሳትና ከገደል የሚጠብቁ ብፁዓን አባቶች ስላሉ እነሱን ነው የምንከተለው እኛ እንጂ አንድ ብፁዓን አባት ስለ እሬቻ ትክክል ነው ብሎ ተናገረ ወይንም እሬቻ ላይ ተገኘ ብለን እሱን የምንከተልበት ምንም አይነት አጋጣሚ የለም፣ ማህተም ያለን ሰዎች ማለት ነው። ስለዚህ ብፁዓን አባቶች በአንድም በሌላ መልኩ የሚደግፉበት አጋጣሚ ይኖራል። ምናልባት ያን ነገር የሚከተሉት ሊሆን ይችላል። ምናልባት የኦሮሞ ስለተባለ በዛ ብሔር ውስጥ የተካተቱ ሊሆኑ ይችላሉ። ስለዚህ እነሱን መቃወም ሳይሆን እነሱ ቅድስት ቤተክርስቲያን ያሳደገቻቸው ቅድስት ቤተክርስቲያን የሾመቻቸው ስለሆኑ እነሱ መቃወም በጣም ከባድ ነው። መቃወም ከባድ ነው ማለት ያ ነገር የሚያደርጉት ነገር ትክክል ነው እያልኩኝ አይደለም። መቃወም ከባድ ነው የምንለው እኛ ስለምናከብራቸው ባደረጉት የማዕረግ ልብስ ነው። ስለዚህ ብፁዓን አባቶች ትክክለኛውን ነገር ለህዝበ ምዕመኑ ለማያውቀው እንደ ኦርቶዶክስ ሆኖ እኮ ወንጌል በጣም የማያውቅ ብዙ ነፍስ ሰው አለ። ወንጌል የማያውቅ ለነሱ የተሻለ ነገር ብታስተምሯቸው፣ እሬቻ ትክክልም ከሆነ እሬቻ ትክክል ነው ብላችሁ በስርዓት ማስተማር ነው። ትክክል አይደለም ከሆነ ትክክል አይደለም። ለና አቡነ ሄኖክ አይደለም ይሄን ጥያቄ የማቀርበው፣ እዚህ እሬቻው ላይ ለተገኙ ብፁዓን አባቶች ብቻ ነው ይሄ ጥያቄ እንዲቀርብ የሚፈልገው። ቀጣይ ቪዲዮ አለ።
ሌላውና የመጨረሻው ቪዲዮ ይሄንን ይመስላል ማለት ነው። እንግዲህ እኛ ኦርቶዶክሳውያኖች ክርስቶስን ለማግኘት ወይንም ቅድስት ቤተክርስቲያን ላይ እየጸለይን እየሰገድን ተኝተን የምናርበት አጋጣሚ አለ በየቤተክርስቲያኑ ማለት ነው። እንግዲህ የኛው እምነት ደግሞ መስቀል አደባባይ ላይ ነው እንደዚህ አይነት መልኩ ህዝቡ ተኝቶ ያደሩትና እኔ በጣም ስላልገባኝ ነው። ስለዚህ ይሄ እኔ አምልኮ እንደሆነ በደንብ የተረዳውበት ቪዲዮ ቢኖር ደግሞ ይሄኛውና ቅቤ የሚቀባው ነገር ነው። ለባህል መንገድ ላይ ተኝቶ ማደር ይሄ ባህል አይደለም። ብርድ ሲጠበጥብ ንፋስ ከጎን ምን ሲል እዚህ የሆነ ትቦ ውስጥ ተኝተህ ያደርክ ይሄ ባህል ነው ብትለኝ እኔ አላምንም። ስለዚህ አምልኮ ነው። ነገ የሚመጣውን ነገር ይሄ ማለት አምልኮ ነው። ነገ በቃ ለነገው ተስፋ ስጠኝ ነው። ለነገው እንደዚህ አድርግልኝ አምልኮ ነው። ስለዚህ መንገድ ላይ እንደዚህ ሁሉ ህዝብ ተረስርሶ ያደረው የምር እንደው አንዳንድ ጊዜ ሁላ እየሰገዱ ሁላ የመሰለኝ ነገር አለ ማለት ቀሬ በላይ ጌታዬና እና ይሄ ሁላ ነገር ነው የተደረገው። ይሄ ለአምልኮ የሚደረግ ነገር ነው። እኛ ኦርቶዶክሳውያን ቅድስት ቤተክርስቲያን ሱባኤ ስንይዝ በየገዳማቱ ስንሄድ ሱባኤ ስንይዝ ስንሰግድ ጸሎት ስናደርግ ክርስቶስን ለማግኘት ኃጢአታችንን ለማጥፋት የምናደርገው ነገር እዚህ መስቀል አደባባይ ላይ በእንደዚህ አይነት መልኩ ነው እያየን ያለነውና ስለዚህ ለአምልኮ እንደሆነ አብዛኛው ኦርቶዶክሳውያኖች እንረዳለን ማለት ነው። ሌላው ለካ ዛሬ 24 ነውና እንደዚህ በየቤተክርስቲያኑ ደግሞ እንደዚህ ተመሳሳይ ልብስ ለብሰው ቅዱሳንን የሚያመሰግኑ ኦርቶዶክሳውያን አንገታቸው ላይ ማህተም ያደረጉ እንቁ የተዋህዶ ልጆች አሉ። በእንደዚህ በመታዩት ያያችሁትን የሚመስል ደስ በሚል ሁኔታ ጉባኤና ፕሮግራም ተዘጋጅቶ በአንድ ደብር ላይ በእንደዚህ አቡነ ተክለ ሃይማኖት ቤተክርስቲያን ማለት ደስ የሚል ጊዜ አሳልፈዋል ማለት ነው። ሁለቱን እንግዲህ ልዩነቱን ማነጻጸር ትችላላችሁ ማለት ነው። መስቀል አደባባይና አቡነ ተክለ ሃይማኖት ቤተክርስቲያን ያለውን እንግዲህ ሁለቱን ሚዛን ላይ ብታረጉት ማንኛው እንደሚመዝን አላቅም። በእንቅልፍ የኛው ሊመዝን ይችላል አላቅም፣ እግዚአብሔር ያውቀው። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቀጣይ በአዳዲስ ቪዲዮና በአዳዲስ መረጃዎች እንገናኛለን። እስከዛው ድረስ ቸር ቆዩልኝ።